እንደ አይኖ ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ነው። እኔ አይኔ ቢበራ ማየት የሚፈልገው ነው የድንግል ማርያም ነገር ይገርመኛል። ኃጢአት እኮ አታውቅም። በቃ ማሰብ አትችልም፣ አታውቅም ኃጢአት። ለዛ እኮ ነው በሐሳብሽ ድንግል የምንላት። ኃጢአት አታውቀውም። እንዴት ነው ለማስረዳት ይከብዳል። አትረዳም ኃጢአት። እሷ ሐሳቧ ድንግል ነው። የመጀመሪያው የአዳም ተፈጥሮን የለበሰች ናት። ቅድስት ናት። ምንም በውስጧ በቃ ሊገባም አይችልም ኃጢአት። እሷ ብቻ እግዚአብሔር ልጅ ትለዋለች። ሌላ ሰው አለ እንደሚል ነገር ልንገራችሁ። እግዚአብሔር ብቻ ድንግል ማርያምን እናቴ ይላል። ሌላ እመቤታችን እንኳን በገሃድ አይተናል፣ እንደው አንድ ቀን በህልማችን አይተናል። በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወድዳል! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላለች። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚህች ነው ብሎ ከክንፋቸው ላይ ሳልን። ኃጥአን ይፈልጓታል ብታነጻን ብለው፣ ጻድቃን ይፈልጓታል ትምክህታቸው ናትና፣ መላእክት ይፈልጓታል የሃይማኖት መስታወታቸው ናትና። አይተውት የማያውቁትን እግዚአብሔር እኮ ያሳየቻቸው ድንግል ማርያም። አይ ከባድ ካሜራ ፊት ለማስለቀስ ካልሆነ በስተቀር ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደና አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። የትኛው ስራ ይረክዳል ማለት ነው ይላል። እውነቴን ነው። ሌላ ነገር ልላችሁ ፈልጌ ነው። የለኝም ቃላት ነው ማለት ለእግዚአብሔር እናት እኮ ነች። ለኔ ምንድነው እናትነቷ የሚበዛው? እግዚአብሔር አምኖ እናት ታደርጋት። እኔን ተመልከቱ፣ አብ ልጁን ልኮ ለእናትነት ካመናት፣ እኔ ልጅ ደግሞ ኪዳነ ምሕረት እባክሽ ጠብቂ ብላት እኔን ለመጠበቅ ከሲኦል ለማዳን የታመነች እናት ናት። እሷን የሰጠኝ መድኃኒዓለም የተመሰገነ ይሁን። የሰጠን የተመሰገነ ይሁን። እኔ ተመልከቱ፣ ሄሮድስ እንዳይወስዳት በቃ አንድ ቃል ብቻ አስገብቻችሁ ልጨርስ አላችሁ። ምሕረቱን አሰበ እስኪ በሉ እንጂ ማን አሰበ ምሕረቱ? ደስ ብላችሁ ልትሄዱ ነው። ይቅር በሉ እሺ፣ ስሜታዊ ካረኳችሁ። ሄሮድስ በሉ ማንን ይፈልገዋል? ክርስቶስን በሉ እንጂ። ክርስቶስን ሲፈልግ ማንን ይፈልጋል? ክርስቶስን ስለሚገለው ድንግል ማርያም ማንን ይዛ ትሰደዳለች? በሉ እንጂ ያሟችኋል መሰል እናንተ ራሱ በሉ ድንግል ማርያም በሉ። ክርስቶስ ሲፈለግ የሚገለው ከሆነ ማን ትሄዳለች? ክርስቶስን ፍጡር ብለህ ልታምን፣ በክርስቶስም ልትጨፍር፣ በክርስቶስም በየቤት ዳቦ ልትቆርስ፣ በክርስቶስም አዳራሽ ሰርተህ ልትጨፍር ከተሰበሰብ ድንግል ማርያም ክርስቶስን ይዛ ትሄዳለች። ለምን? እምነትን መግደል ክርስቶስን መግደል ነውና። ክርስቶስን አለ ተመልከቱ፣ ሊቁ ሲናገር ክርስቶስን ሄሮድስ ስለሚፈልገው ድንግል ማርያም ከሄሮድስ ጋር ስምምነት የላትም። ለምን? ልጇን ሊገድል ይፈልጋልና። ምን ታደርጋለች አለ ተመልከቱ። ክርስቶስን ይዛ ትሸሻለች። ሲበሉ ክርስቶስን ይዛ በሉ እመቤቴን፣ እውነቴን ነው። ክርስቶስን ይዞ ስደት ያምራል። ለምን? ድንግል ማርያም መንገድ የማታውቅ ናት። ከቤተ መቅደስ ወጣ የማታውቅ ናት። እንኳን በረሃ ከተማ የማታውቅ እኮ ናት እኮ ናት። ተመልከቱ፣ በረሃ ሳይሆን ከተማ እንኳን አሁን የከተማ ሰው ወደ አስወጥተኝ ኢንሱሊን ካምፕ ብንለቃቸው አዲስ አበቦች መቼ የለችው ጫካው ጋር ጅብ ይኖራል። ነፍሳቲቱ በቃ አውሬ እንኳን አታውቁም። እርግጠኛ ነኝ አውሬን የሚያድነው ድንግል ማርያምን ባለማወቁ ድንጋይ ሲሆን አራዊት የሚያድናቸው አራዊት ግን ለድንግል ማርያም ተሰብስበው ሰገዱ ይላል። ሰው ከአውሬ አንሷል። እስቲ አንድ ደቂቃ ልስጣችሁና ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ አንድ ደቂቃ ስለዚህ መስቀል ብቻ ማሰብ ይችላል አይችልም። ቆይታ መስቀሉን ማን ቆረጠው ትላለህ። እንትና የሚባለውን ጋራዥ አውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚህ ያለ የሚመጣ በፍጹም የሰው ልጅ አይኖርም። በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። ዮሐንስ የእስክንድርያ የተባለ ሊቅ ሃይማኖታዊ ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም።
ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበሰባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡ ነው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ከተማ ለታላቂቱ ሃይማኖት መሪ ማስረጃ የምትሆነን ለሃይማኖታችን ለማመናችን ምክንያትም ማስረጃም የምትሆነን ድንግል ማርያም ናት። ድንግል ማርያም በመጀመሪያ የእግዚአብሔር ምልክት ተብላ ትነገራለች። የእግዚአብሔር ምልክት ይህም በምን እናውቃለን ያለውን ስናነሳ ለምሳሌ ብቻውን የወለደ ማን ነው? እግዚአብሔር አብ። ብቻዋን የወለደች ደግሞ ማን ናት? ድንግል ማርያም ናት። ብቻ መውለድ እንደሚቻል ያየነው በእግዚአብሔር ሲሆን እሷ ደግሞ የእግዚአብሔር እናቱ ስለሆነች ብቻዋን ወልዳ አሳየችን ማለት ነው። ስለዚህ ምን ትባላለች? የእግዚአብሔር ምልክት፣ የእግዚአብሔር ምልክት ትባላለች። አሁን እንደያዝ እንደዚህ ከሆነ ፍጹም አምላክ ፍጹም ሰው እንዴት እንላለን ከተባለ እዚያው ላይ አሁን አመጣዋለሁ አስራዋለሁ። ፍጹም አምላክ ፍጹም ሰው እንዴት እንላለን? ፍጹም ሰው ካልን ሰው ብቻ ነው። ፍጹም አምላክ ካልን አምላክ ብቻ ነው ካል አሁን ሌላ ጥያቄ አለ። ድንግል ማርያም ፍጹም ድንግል ናት አይደለችም? ወልዳለች አልወለደችም? ወልዳለች። ድንግል ናት አይደለችም? ስንት ሰው ናት? አንድ ሰው ናት። ምንና ምንድን ናት? እናትም ድንግልም። ክርስቶስ ደግሞ ምንም ነው፣ ሰውም አምላክም ነው። ክርስቶስን አምላክ ነው ብቻ አትለውም። አዎ አይባልም። ክርስቶስን ሰው ነው ብቻ አትለውም። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ፍጹም ደግሞ አምላክ ነው ስንል ደግሞ አምላክነቱ ደግሞ በሰውነት አልተለወጠም። ሰውም ነው አምላክም ነው። ፍጹም ሰው ነው ስንል ሰው ሆኖ እናገኘዋለን። የሰው ባህሪው ነው፣ ከኃጢአት በቀር ሰው ነው ማለታችን ነው። ስለዚህ ማንን ትሰብክልናለች ስንል አብን። ሰው የድንግል ማርያም ውበት አልገባ ካለ ወይ ጋኔን ነው ወይ ጣዖት ነው። በዚህ እርግጠኛ ነኝ። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የድንግል ማርያም ውበት እንኳን ሰውን እግዚአብሔርን ስሟል። ፍቅር ወልድን ከዙፋኑ አወረደው። እግዚአብሔር 5500 ዘመን ንጹህ ሰው አጣ። ሰው ባገኘ ጊዜ ተመልከቱ፣ ወሰምረ ማዕዛዚአኪ ንጽህናሽን ቅድስናሽን ወደደ። እሺ ወዶስ ምን አደረገ ትለኝ እንደሆነ ፈነወ ሀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ተወልደ በተድላ መለኮት ይላል ቅዱስ ያሬድ። ለመለኮቱ የምትገባ እናት ሆና ቢያገኛት እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ድንግል ማርያም ሰደደው። እግዚአብሔርን ወደ መሬት እንዲወርድ ያደረገው የድንግል ማርያም ፍቅር ነው። የድንግል ማርያም ፍቅር እግዚአብሔርን ከሳበው ወይንም የድንግል ማርያም ንጽህና ለእግዚአብሔር ተመልከቱ፣ ንጽህናዋ የእግዚአብሔርን አፍንጫ መያዝ ከቻለ የእግዚአብሔርን አፍንጫ ከሳበው አይኗ ሕዋሳቷ ለእግዚአብሔር አይን ማረፊያ ከሆነ ፍጥረት ድንግል ማርያም አታስፈልገኝም ካለ አንተ ሰው ወይ ጣዖት ነው ልትሆን የምትችለው ማለት ነው። ለምን? አንተ ከእግዚአብሔር ስለማትበልጥ ማለት ነው። እሷን የሰጠን መድኃኔዓለም የተመሰገነ